በእርግዝና ወቅት በእያንዳንዱ እናቶች ላይ በእያንዳንዱ ሳምንታት የሚታየውን የአካላዊ ለውጥ እና መደረግ ያለበትን ጥንቃቄ እነግራችኋለሁ። ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ አድርጉ። የኔም ቪዲዮ የምታዩ ሰዎች 96% የምትሆኑት ሰብስክራይብ አላረጋችሁም። ሰብስክራይብ እያረጋችሁ ቪዲዮን ማየት ትችላላችሁ ወይም መጀመር ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት አንድ እናት አርግዛ እስክትወልድ ያለው ሳምንታት ማድረግ ያለባትን ጥንቃቄና የሚደረጉ የአካላዊ ለውጦችን እነግራችኋለሁ ማለት ነው። እንግዲህ የመጀመሪያው ሳምንታት ካረገዘችበት ሳምንት እስከ 12ኛው ሳምንት ያለው በሜዲካል ተርሙ ደግሞ ፈርስት ትራይሚስተር የምንለው ማለት ነው። እሱ ትልቅና ወሳኝ የሆነ ሳምንት ነው። ምክንያቱም ጽንሱ በፍጥነት የሚፈጠርበትና የሰውነት ክፍሎቹ ደግሞ የሚቀረጽበት ሳምንታት ስለሆነ ትልቁን ሚና ይጫወታል እዚህ ሳምንት ላይ የምንሰራው ስራ ማለት ነው። ምንድነው መጀመሪያ ማወቅ ያለብን ነገር ምንድነው? እዚህ ሳምንት ላይ ብዙ ለውጦች እናያለን። ያው የወር አበባ ይቀራል፣ ማቅለሽለሽ ሊኖር ይችላል፣ ማስታወክ ሊኖር ይችላል። ያው ሞርኒንግ ሲክነስ የምንለው ማለት ነው። ከፍተኛ የሆነ ደግሞ የድካም ስሜት አለ። እንደዚሁ ጡታችን ደግሞ ወይ ይለሰልሳል ወይም ደግሞ ጠጣር ይሆናል ወይም ደግሞ ይደድራል ማለት ነው። ከሁለት አንዱ ሊሆን ይችላል ማለት ነው። ሌላው ሙድ ቼንጅ ወይም ሙድ ስዊንግ አለ። በጣም የሙድ መቀየር ሃይፐር ሊሆን ይችላል ወይ ደግሞ ሎ ሊሆን ይችላል። የሙድ ስዊንግ አለ። ሙዳችን ሊቀየር ይችላል። ይሄ የመጀመሪያው የ12 ሳምንታት አንድ እናት ልታየው የምትችለው ለውጥ ነው ማለት ነው። ያው ሌላው ምንድነው ማድረግ ያለባት ጥንቃቄ አለ በዚህ ሳምንት ውስጥ ማለት ነው። ፎሊክ አሲድን መውሰድ አለባት። ይሄ ለህፃኑ የነርቭ እድገት ወይም የነርቭ ስርዓት እንዲዳብር ነው የሚያደርገው ማለት ነው። ስለዚህ ፎሊክ አሲድን መውሰድ አለባት። ይሄ ኤርሊ ራሱ ሊወሰድ ይችላል። ከማርገዟ በፊት ራሱ መውሰድ ትችላለች ፎሊክ አሲድን ማለት ነው። ሌላ ምንድነው አልኮልና ሲጋራ ማቆም አለባት። አንድ እናት አልኮል ተጠቃሚ ከሆነች፣ ሲጋራ የምታጨስ ከሆነ፣ የተለያዩ እጾችን የምትጠቀም ከሆነ ካረገዘች እንዳረገዘች ካወቀች ይህንን ነገር ማቆም አለባት ቶታሊ። ምክንያቱም የህፃኑን እድገት ሊወስነው ይችላል ወይም ደግሞ ለጽንሱ በጣም አደገኛ ነው ማለት ነው። ስለዚህ እነዚህ ነገሮች ማስወገድ አለባት ማለት ነው። ሌላ ካፌን ነገሮች መቀነስ አለባት። ቡናና ሻይን ማለት ነው። ካፌን ስላላቸው እነሱ ነገሮች መቀነስ አለባት። ሌላው መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ አይገባትም ማለት ነው፣ ወይም አትችልም ማለት ነው። ምክንያቱም የተለያዩ ሜዲኬሽን ወይም የተለያዩ መድኃኒቶች የራሱ የሆነ የጎንዮሽ ጉዳት እና ጽንስ ላይ ደግሞ ለጽንሱ ደግሞ የተከለከሉ ሊሆኑ ስለሚችሉ ሐኪሟን ማማከር አለባት። ወይም ደግሞ ከሐኪም ኮንሰልቴሽን ውጪ እነዚህ መድኃኒቶች መውሰድ የለባትም ማለት ነው። ስለዚህ አንድ እናት በተለይም እስከ 12 ሳምንት ባለው ጊዜ ውስጥ ማድረግ ያለባት ጥንቃቄ ነው ማለት ነው። ሁለተኛው ዙር ምንድነው? ከ13 ሳምንት እስከ 26 ያለው ሳምንታት ሰከንድ ዙር የምንለው ወይም ደግሞ ሰከንድ ትራይሚስተር የምንለው ማለት ነው። ይሄ ወርቃማ ጊዜ ይባላል። ምክንያቱም ብዙ ህመም ይሄ ማስታወክ ማቅለሽለሹ የሚቀንስበት ታይም ነው እና ይሄ ጥሩ ጊዜ ነው ለእርግዝና ተብሎ ይታመናል ማለት ነው። ብዙ ለውጦችን እናያለን። ያው ሆዷ ላይ በግልጽ የሆነ ሸንተሮሮችን ማየት ትጀምራለች። ሆዷ በግልጽ ያብጣል ወይም ደግሞ ወደፊት ይገፋል ማለት ነው። ሰውነቷ ላይ ያው ሸንተረር ጥቁር ነገር የማየት ነገር አለ። ሌላው የጽንስ እንቅስቃሴ ታያለሽ። በተለይ ከ18 እስከ 20ኛው ሳምንት ላይ የጽንስ እንቅስቃሴ የሚታወቅበት ታይም ነው ማለት ነው። የምግብ ፍላጎቷ ይጨምራል። የቆዳ ቀለሟ ይለወጣል። ወይ በጣም መጥቆር ሊሆን ይችላል። አንገቷ አካባቢ የምጥቆር ነገር ይታያል ማለት ነው። ሌላው የጀርባ ህመም በጣም ይሰማታል። የእግር ቁርጥማት ሊኖር ይችላል ማለት ነው። እነዚህ ነገሮች የሚታዩ ናቸው ወይም ደግሞ ናቸው የሚታወቁ ናቸው ማለት ነው። ሁለተኛው ዙር የእርግዝና ሳምንታት ላይ ወይም ደግሞ ሰከንድ ትራይሚስተር የምንለው ላይ ማለት ነው።
መጠንቀቅ ያለባት ምንድነው አመጋገቧን መጠንቀቅ አለባት። አይረን በጣም መውሰድ አለባት። በካልሲየም የበለጸጉ ምግቦችን መውሰድ ያስፈልጋታል ማለት ነው። ላይክ እንደ አትክልት፣ ፍራፍሬ፣ ወተት የመሳሰሉትን ነገሮች መመገብ አለባት። አቀማመጧን ማስተካከል አለባት። በተለይ ከ16 ሳምንት በኋላ በጀርባ ከመተኛት ይልቅ ላይክ በጎን መተኛት ያስፈልጋል። ስፔሻሊ በግራ ጎን መተኛት ይመከራል፣ አድቫይስ ይደረጋል ማለት ነው። የሁለተኛው ዙር ከገባች በኋላ ሌላው ልብሶቿን እና ጫማዎቿን ማስተካከል ነው። ሰፋ ያሉ ልብሶች መልበስ እንዲሁም ደግሞ ፍላት የሆኑ ጫማዎችን መጠቀም፣ ምክንያቱም ሪስክ ለመቀነስ ሲባል ሂል ካላቸው ጫማ መቆጠብ አለባት። ኮምፎርታብል መሆን አለባት። በምትለብሰው ልብስ ሚዝ አይነት ልብስ መልበስ የለባትም። ሰፋ ያሉ ልብሶችን መምረጥ አለባት ማለት ነው። እንግዲህ ሰከንድ ራውንድ ላይ እነዚህ ነገሮች ማድረግ ግዴታዋ ነው አንድ ሴት ማለት ነው። ሌላው ምንድነው ሶስተኛው ዙር ደግሞ የመጨረሻው ሰርድ ትራይሚስተር የምንለው ማለት ነው። ይሄ ከ27 እስከ 40ኛው ሳምንታት ያለው ማለት ነው። ላይክ ጽንሱ ላይክ ክብደት የሚጨምርበት የሚወለድበት እና ብዙ ደግሞ ለውጦች የሚታዩበት ሳምንታት ነው። ከለውጦቹ ስንጀምር ትንፋሽ ማጠር አለ። ምክንያቱም የጽንሱ ሳምባ ላይክ ወደ ላይ ስለሚገፋ የግዴታ ትንፋሽ ማጠር ይኖራል ማለት ነው። የእግርና የእጅ ማበጥ ይኖራል በፕሬሽር ምክንያት ማለት ነው። ሌላው የህፃኑ እንቅስቃሴ በጣም ጠንካራ ይሆናል ማለት ነው። እና የእንቅልፍ መቆራረጥ ደግሞ ልናይ እንችላለን ማለት ነው። ይሄ የሶስተኛው ሳምንት ላይ የምናየው ለውጦች ናቸው። ምን ማድረግ አለብን፣ እንዴት መጠንቀቅ አለብን፣ ምን አይነት ጥንቃቄዎች ማድረግ አለብን ለሚለው የህፃኑ እንቅስቃሴ መከታተል ነው። እንዳልኳችሁ ህፃኑ የሚንቀሳቀስበት በደንብ ሞር እንቅስቃሴውን የሚያሳይበት ሳምንታት ነው። ስለዚህ የህፃኑ እንቅስቃሴ መከታተል ያስፈልጋል ማለት ላይ ቢያንስ በቀን 10 ጊዜ ይንቀሳቀሳል እና 10 ጊዜ መንቀሳቀሱን ማወቅ አለብን ማለት ነው። ኖቲስ ማድረግ አለብን። ያ ካልሆነ ግን ወደ ተቋም መሄድ ያስፈልጋል። ህፃኑ ማይንቀሳቀስ ከሆነ ሌላ ችግር ሊኖር ስለሚችል መሄድ ያስፈልጋል ወደ ተቋም ማለት ነው። ሌላው ለወሊድ መዘጋጀት ነው። ያስፈላጊ ነገሮችን ኪፕ ማድረግ እና ከርቀት መንገድ መቆጠብ ነው። ምክንያቱም የወሊድ ሰሞን ስለሆነ አርሊ ወደ ፋሲሊቲ ለመሄድ በሚመቻት መልኩ መሆን አለባት ማለት ነው እናት ማለት ነው። ሌላው ምንድነው የደም ግፊት ካላት ከዚህ በፊት ሂስትሪ ካላት ሌላው ደግሞ አለ በወሊድ ምክንያት የሚመጡ የደም ግፊቶች አሉና እነሱን ነገሮች ቀድማ ምልክት ልታይ ትችላለች። ከፍተኛ የሆነ ራስ ምታት ሊኖራት ይችላል። ብዥታ ሊኖራት፣ የአይን ብዥ ማለት ሊኖራት ይችላል። ድንገተኛ እብጠት ካለ፣ ድንገት የመጣ እብጠት ካለ እነዚህ የደም ግፊት ምልክት ሊሆኑ ስለሚችሉ በእርግዝናም ደግሞ የደም ግፊት ስለሚመጣ እነዚህ ነገሮች ማየት አለባት፣ መጠንቀቅ አለባት ማለት ነውና እነዚህ ነገሮች ኮንሲደር ልታደርግ ይገባል ሰርድ ትራይሚስተር ላይ ማለት ነው። ሌላው ምንድነው እንደዚህ ዴንጀር ሳይን የምንላቸው አሉ። አደገኛ የሚባሉ አስቸኳይ የሚባሉ የጥንቃቄ ምልክቶች አሉ። እነሱ ምንድነው ዋርኒንግ ሳይን እንላቸዋለን። ምንድነው ምን ሲሆን ነው ደንገጥ ማለት ያለብን ማለት ነው። ከፍተኛ የሆነ ከማህፀን ደም መፍሰስ ካለ ደንገጥ ማለት አለብን። ወደ ተቋም መሄድ አለብን። ከፍተኛ የሆድ ህመም ካለ፣ ቁርጠት ካለ እነዚህ አላርሚንግ ሳይን ናቸው። መሄድ አለብን ማለት ነው። ከፍተኛ ትኩሳት ካለን እንዳልኳችሁ ነው። የአይን ብዥታ ደግሞ ካለን ሃይፐርቴንሲቭ ሊሆን ስለሚችል እሱንም ወደ ተቋም መሄድ ያስፈልጋል ማለት ነው። ላይክ ደግሞ ወደ መጨረሻ አካባቢ ሽንቷ የሚፈሰን ከሆነ እሱንም ዴንጀር ሳይን ነው። ስለዚህ ወደ ምንወልድበት ፋሲሊቲ ወይ ደግሞ ወደ ምንወልድበት ተቋም በምናገኘው ፋሲሊቲ መሄድ አለብን ማለት ነው። ስለዚህ እነዚህን አንድ እናት እነዚህን ሳምንታቶቿን በትክክል ማየትና ማጤን ያስፈልጋታል ማለት ነው። እንደዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ የጤና መረጃ እስከማገኛችሁ ድረስ ሰላም ሁኑ።